ብሔራዊ የአሜሪካን ፖሊሲ ፋውንዴሽን የትራምፕ የጉዞ እገዳና የኢሊጋል ኤንድ ሊጋል ኢሚግሬሽን ላይ የሚወስዳቸው ኢንፎርስመንቶች አሜሪካንን እስከ 2028 ድረስ ከ2.1 አካባቢ የሚሆን ኢሚግራንቶች እንደሚያሳጣት ተናግረው ነበር። ፎርብስ በዘገበው ዘገባ ደግሞ እስከ 4.6 ሚሊዮን ህዝብ ወደ አሜሪካ ከመምጣት እንደሚታገድ በዚህ በጉዞ እገዳው አጠቃላይ የሊጋል ኢሚግራንቶች ላይ የሚደርሰው ኢንፎርስመንት ያለ ያስከትል እንደሚችል ገልጸዋል። እንግዲህ እነዚህ ጥናቶች የሚያሳዩት ከፍተኛ ቁጥር ያለው ኢሚግራንት አሜሪካ ውስጥ አይመጣም። አይተ ከሆነ የአሜሪካን ፖፑሌሽን ደግሞ ዲክላይን ስቴጅ ላይ ገብቷል። ከ2050 በኋላ አሁን ባለው የበርዝ ሬት የሚቀጥል ከሆነ ኢሪፕሌሰብል ነው፣ አይተካም ማለት ነው። ይሄ ሁሉ የሚያሳይ እንግዲህ the next 4 years በጣም ከባድ የሆነ ሌበር እጥረት ይኖራል ተብሎ ነው ከኢኮኖሚ አንጻር ነው የጠበቁት። ይሄ የአሜሪካንን ኢኮኖሚ ፕሮባብሊ እስከ ትሪሊየን የሚቆጠር እስከ 1.2 ትሪሊየን የሚቆጠር ገንዘብ ያሳጣታል። አሁን ያለውን የዴት መጠንም በከፍተኛ ደረጃ ይጨምረዋል። የሌበር ፕሮዳክቲቪቲን በከፍተኛ ደረጃ ይጎዳዋል። እንደምታውቁት ኢሚግራንቶች ጠንካራ ሰራተኞች ናቸው። ፕሮዳክቲቪቲ ከፍተኛ የሆነ አስተዋጽኦ አላቸው። ኢሚግራንቶች 5 ዓመት ሳይቆዩ ፐብሊክ ቤኔፊቶችን በሙሉ መጠቀም አይችሉም። በጣም ሊሚትድ የሆነ ፐብሊክ አሲስታንስ ነው ማግኘት የሚችሉት። ስለዚህ ሞር ለኔሽን ግብዓት ነው የሚሆኑት፣ ለናሽናል ዌልዝ እና ለሶሻል ሴኩሪቲ በተለይ ሲቲዝን እና ግሪን ካርድ ላሉ ሰዎች ግብዓት ነው እንጂ የሚሆኑት በአብዛኛው እነሱ ቤኔፊሻሪ አይደሉም። ግን ፕሮዳክቲቪቲ ላይ ከፍተኛ አስተዋጽኦ አላቸው። እነዚህ ሁሉ አሜሪካን ኢኮኖሚ ላይ ከፍተኛ ፕሬሸር እንደሚያሳድሩ፣ የህዝብ ቁጥር ላይ ፕሬሸር እንደሚያሳድሩ ነው እነዚህ ዘገባዎች የሚያሳዩት። እንግዲህ ከ75 ሀገሮች መጀመሪያ ከ39 ሀገሮች አሁን ደግሞ ከ75 ሀገሮች ኦቨርላፕ ያደርጋሉ። ሁለቱ ሀገሮች ውስጥ ያሉት ነን ኢሚግራንት እና ኢሚግራንት ቪዛዎች ተከልክለዋል። ኢትዮጵያ ላይ ሲታወጅ ደግሞ እነዚህ 75 ሀገሮች ላይ የታወጀው ኢትዮጵያ ላይ ቤዚክ ላይ የሚሰራው ኢሚግራንት ቪዛዎች ላይ ነው። እንግዲህ ነን ኢሚግራንት ቪዛ ኦልሬዲ አፕሮቫል ሬቱ ከ2% በታች ነው ኢትዮጵያ ውስጥ። ለምሳሌ በቢ1 ኦር ኤፍ1 ቪዛ በነን ኢሚግራንት ቪዛ የሚመጣ ሰው አሜሪካ ኤምባሲ ውስጥ ገብቶ ቪዛ የማግኘት ቻንሱ እጅግ ጠባብ ነው። ስለዚህ አሁን ደግሞ የበለጠ ጠባብ ይሆናል ተብሎ ነው የሚታሰበው። ኢንዴፊኒት የሆነ የኢሚግራንት ቪዛ ፖዝም መቼ እንደሚከፈት አይታወቅም። ኢንዴፊኒት ነው የሚለው፣ ቴምፖራሪ አይልም። አንዳንድ ሰዎች ሲናገሩ ሰምቻለሁ። ይሄ ቴምፖራሪ ነው። ቴምፖራሪ ኢንዴፊኒት የተለያየ ነው። ኦፍኮርስ ቴንደንሲ ያን ነው የሚያሳይ። ይሄ ነገር እስከሚጠናቀቅ ፐብሊክ ቻርጅን አስመልክቶ ፖሊሲ ዲዛይን እስከምናደርግ ድረስ የታገደ ነው። ኢንዴፊኒትሊ ነው የሚለው which means government ይህን ስራ እስከሚያጠናቀቅ ድረስ አይከፍተውም ማለት ነው። ቴምፖራሪ ካለ ያም ፖሊሲ ፍርድ ቤት ላይ ሄዶ የመጫን፣ ምክንያቱም ቅድም እንዳለው ስለ ቲፒኤስ ስናወራ ከዚህ በፊት ቲፒኤስ ቴምፖራሪ ፕሮቴክሽን ነው። ለዛ ነው ዲኤችኤስ ይሄ ነገር ፐርማነንት ቴንደንሲ እያሳየ ስለሆነ ነው አነሳዋለሁ እያለ ያለው። 75 ሀገሮች ላይ ያለው የጉዞ እገዳ ኢንዴፊኒት የጉዞ እገዳ ነው። ኦፍኮርስ እናነሳዋለን ብለዋል። ፖሊሲ ፐብሊክ ቻርጅ ላይ ያለ ሪኳየርመንትን በስነስርዓት ዲዛይን እስከምናደርግ ድረስ እና ቪዛ ኦፊሰሮች አሰስ የሚያደርጉበት ማኑዋል እስከምናዘጋጅ ድረስ ነው ያሉት። ያ ምን ያህል ጊዜ ይወስዳል? ሜይ ቢ ዘ ኔክስት 3 years የትራምፕ አድሚኒስትሬሽን ምንም አይነት ውሳኔ ላይሰጥ ይችላል በዚህ ውስጥ እና ያን ቻሌንጅ የማድረጊያ መንገድ ላይኖር ይችላል። ፍርድ ቤት ላይም ተካሄዶ አድሚኒስትሬቲቭ ፕሮሲጀራል አክት ላይ ቻሌንጅ ቢደረግ እንኳን ገቨርንመንት ስቲል ከናሽናል ሴኩሪቲ አንጻር ከፐብሊክ ቻርጅ አንጻር ይሄን ነገር ስቲል ፖሊሲ ዲዛይን እያደረኩኝ በቂ ጊዜ አላገኘውም ካለ የፌዴራል ፍርድ ቤት ጣልቃ ላይ ገባበት ይችላል። ከዚህ አንጻር መቼ እንደሚከፈት አይታወቅም። ነገር ግን ሰዎች በነን ኢሚግራንት ቪዛ ወደ አሜሪካ መጥተው እዚህ ወደ ኢሚግራንት ቪዛ ትራንዚሽን ማድረግ ይችላሉ። ማለትም አንድ ሰው በቢ1 በቢ2 ቪዛ በኤፍ1 ቪዛ መጥቶ አሜሪካ ውስጥ ተጋብቶ ወደ ግሪን ካርድ መሄድ ይችላል። እስካሁን ድረስ ዩኤስሲአይኤስ በዚህ ላይ አላቆመም። በተለይ ነን ኢሚግራንት ቪዛዎቻቸው ያልተናካባቸው ሀገሮች ማለት ነው። አንዳንድ ሀገሮች ለምሳሌ ኤርትራ፣ ሶማሌኛ ከምናውቃቸው እና ሌሎች ወደ 39 የሚሆኑ ሀገራት ግን ሙሉ ለሙሉ የታገደባቸው ሀገሮች አሉ። እነዚህ ማለት ዩኤስሲአይኤስ ላይ ፋይል ብታደረጉ እንኳን ፋይል ማድረግ ስቲል ይፈቀዳል። ፋይል ብታደረጉ እንኳን ፕሮሰስ አያደረገውም ዩኤስሲአይኤስ። የኢትዮጵያ ላይ ስንመጣ ግን ዩኤስሲአይኤስ ላይ ፋይል ብታደረጉ ፕሮሰስ ያደርጓል የኢትዮጵያን የኢሚግራንት ቪዛዎች ማለት ነው። እዚህ ከመጣችሁ በኋላ እንግዲህ ወደፊት የሚወጣው ሚሞ ማየት ይኖርብናል። በእኔ ግምት ተከታታይ ሚሞዎች ሊያወጡ ይችላሉ ብዬ አስባለሁ።
አሜሪካ ውስጥም ከመጣም በኋላ አፕላይ ብናደርግ ዩኤስሲአይኤስ ስቲል እዚህ ላይ ዲሲሽን አልሰጥም ሊል ይችላል። የፐብሊክ ቻርጅ ሪኳየርመንትን በስነስርዓት ዴፊኒት የሆነ ማኑዋል እስከምናዘጋጅ ድረስ ኦፊሰሮች ይህን እንዴት አሰስ እንደሚያደርጉና ውሳኔ እንዴት እንደሚሰጡ ሊሉ ይችላሉ እና በቅርብ ያን ፖሊሲ ዳይሬክሽን እጠብቃለሁ። ግን እስከዛ ድረስ ዩኤስሲአይኤስ ላይ ፋይል ማድረግ እንችላለን። ፕሮሰስም እያደረጉት ነው አሁን ባለው ሂደት። ጥያቄ ከነበረው አንድ ሰው አሜሪካዊ ሆኖ ከሌላ ሀገር ልጆቹን የማምጣት ኦር ደግሞ ሚስቱን የማምጣት ህገ መንግስታዊ መብቱ አይደለው ይህ ሲታገድበት ጥያቄ አያስነሳም ወይ ከህገ መንግስቱ አንጻር የሚል ይሄ በጣም ጥሩ ጥያቄ ነው። በባይደን የመጨረሻው አመት ላይ አንድ ሱፕሪም ኮርት ድረስ የሄደ ክስ አለ እና ሱፕሪም ኮርት የወሰነ ውሳኔ እርግጠኛ አይደለሁም የኬዙን ስም እንደገና ሄጄ ማየት ይኖርብኛል። ይሄ ክስ ከካሊፎርኒያ የተነሳ ነው። አሜሪካ የሆነች ሴት ኢኳዶር ላይ ሄዳ አንድ ኢኳዶሪያን ታገባለች። ከዛ የዩኤስ ኤምባሲ ላይ የነበረው የቪዛ ኦፊሰር ሰውነቱ ላይ ታቱ ይመለከትና ይሄ ታቱ ደግሞ ከጋንግስተሮች ጋር ያገናኘውና ይሄን ግለሰብ ይከለክለዋል። ከዛ 9ኛው ሰርኬት ላይ እነዚህ እቺ ሴት አሜሪካዊ ነች የመብት ህገ መንግስታዊ ራይቴን ተነፈኩ ብላ ክስ ታመጣለች። የ9ኛው ሰርኬት ለእሷ ይወስንላታል። ከዛ ሱፕሪም ኮርት ድረስ ሄደው ሱፕሪም ኮርት ማጆሪቲው የወሰነው አንድ አሜሪካዊ ከአሜሪካዊ ካልሆነ የትዳር አጋሩ ጋር የመኖር ህገ መንግስታዊ መብት አለው። ያ ህገ መንግስታዊ መብቱ ግን አሜሪካ ውስጥ መኖርን አያጠቃልልም ብሎ ነው የወሰነው። ማለትም የስ ከባለቤት ጋር ወይም ከልጆች ጋር የመኖር መብት አለ፣ ግን መምረጥ አለብህ የምትኖረው የግድ አሜሪካ ውስጥ ነው የሚል ህገ መንግስታዊ መብት የለህም። ስለዚህ you can go back እና እዛ ሀገር ላይ መኖር ትችላለህ፣ ያ መብት ነው። ግን ያንን ሰው አሜሪካ ያልሆነውን ሰው አሜሪካ ውስጥ አምጥተህ ግን የማኖር ህገ መንግስታዊ ራይት የለም የሚል ውሳኔ የሰጠው። ስለዚህ ይህ የሱፕሪም ኮርት ውሳኔ አሁን ላይም ከታች ያሉ የተለያዩ ፌደራል ዲስትሪክት ኮርቶች የሚከተሉት ነው የሚሆነው ማለት ነው። ስለዚህ ፍርድ ቤት ላይ የምትወስደው ብዙ መፍትሄ ላታገኝበት ትችላለህ። ይሞከራል የሚል ግን እምነት አለኝ። ሰዎች ለመውሰድ ይጥራሉ ብዬ አምናለሁ። የአሜሪካን ፕሬዚዳንት ሰፊ የሆነ ስልጣን አለው when it comes to ኢሚግሬሽንን አስመልክቶ። አንድ ማወቅ ያለብን የኮንግረስ ስልጣን ነው ህጎችን የማውጣት ኢሚግሬሽን ላይ ሪፎርም የማድረግ። ነገር ግን ለናሽናል ሴኩሪቲ ፐርፐስ ቴምፖራሪ ሪስትሪክሽኖችን ፕሬዚዳንቱ ማድረግ ይችላል። ከናሽናል ሴኩሪቲ ጋር እስካያያዘው ድረስ ይሄ በሁለተኛው የዓለም ጦርነት የጃፓን ዜጎችን ላይ አስመልክቶ የተወሰኑ ውሳኔዎች አሉ። ፕሬዚዳንቱ የወሰዳቸው ኢሚዲየት አክሽኖች ማለት ነው። በተለያየ ጊዜ ፕሬዚዳንቶች የሚወስዳቸው በ9/11 ጊዜ የወሰዷቸው ጆርጅ ቡሽ የወሰደው ውሳኔ አለ። አሁን ላይም የአሜሪካን ፕሬዚዳንት ዶናልድ ትራምፕ የመጀመሪያውም ጊዜ 7 ሀገሮች ከሙስሊም ሀገሮች የሚመጡ ዜጎችን ሙሉ ለሙሉ አግዶ ነበረ። አሁን ላይ እስከ 45 ሀገሮች እንደገና ባለፈው እስከ 39 ሀገሮች መጀመሪያ ላይ እስከ 19 ሀገሮች የታገዱበት ሁኔታ አለ። ይሄ የፕሬዚዳንቱን ብሮድ ስልጣን የሚያሳይ ነው። በመጀመሪያው የትራምፕ አድሚኒስትሬሽን ላይ ተፈትኖ ነበር በፍርድ ቤት። የሱፕሪም ኮርት ፕሬዚዳንቱን ለናሽናል ሴኩሪቲ ፐርፐስ ለጊዜው የማገድ ስልጣን አለው ብሏል። ግን ህጎችን ዴፊኒትሊ የመለወጥ ስልጣን የለውም። ያ የኮንግረሱ ስልጣን ነው። እንግዲህ ከሌላ ሀገር ለምሳሌ ከዱባይ አንድ ሰው ኢሚግራንት ቪዛ ፕሮሰስ ቢያደርግ እኔን ይመለከተኛል ወይ ይሄ ነገር ከኢትዮጵያ እስካሁን ድረስ? እንግዲህ ትሪኪ ነው። ግን ስቴት ዲፓርትመንት የዛሬ 7-8 ወር ያወጣው ህግ አለ። ከናሽናል ኦሪጂን ነው ቪዛ መጠየቅ ያለባችሁ የሚል መመሪያ አውጥቷል። አንሌስ ወደዛ ሀገር ሄዳችሁ ያን ፕሮሰስ ማድረግ እንደማትችሉ በቂ ምክንያት እስካላሳያችሁ ድረስ ብሏል። ሌላኛው የሚመለከቱት ፓስፖርት ነው። እነሱ እንግዲህ የኢትዮጵያ ፓስፖርት እስካለው ድረስ አንድ ግለሰብ ከዱባይም ሆነ ከጣሊያን በዚህ እገዳ ውስጥ የተካተተ ነው። ስለዚህ ኢትዮጵያኖችን ነው የሚለው እና የነን ኢሚግራንትን ቪዛ ፕሮሰስ ኢሚግራንትን ቪዛ ፕሮሰስ አላደረግም ሊል ይችላል። እንግዲህ መሞከር ነው። ይሄን በዚህ ትሪክ ውስጥ ማለፍ ከቻላችሁ አይ ነው እስካሁን ድረስ ገና ከጃንዋሪ 21 2026 ጀምሮ ነው ይሄ ተግባራዊ እየሆነ ያለው። በእኔ እምነት የኢትዮጵያን ፓስፖርት የያዘ ሰው ሁሉ የኢሚግራንት ቪዛን ሊከለከላል ከሌላም ሀገር ቢሆን ማለት ነው። ምክንያቱም ዳይሬክቲቭ በስቴት ዲፓርትመንት ለሁሉም የተላለፈ ስለሆነ ማለት ነው። አሜሪካ ውስጥ አሜሪካዊ ዜጋ የሆነን ሰው ካገባ አንድ ሰው በቢ1 በቢ2 ኦር ኤፍ1 ስታተስ ላይ ያለ ሰው ዩኤስሲአይኤስ ስቲል ያን ፕሮሰስ ያደርጋል። አሁን የተጣለው የጉዞ እገዳ
አሜሪካ ውስጥ አፕላይ ለሚያደርጉ ሰዎች አይመለከትም። ይሄ ስቴት ዲፓርትመንትን የሚመለከት ነው። ስቴት ዲፓርትመንት ራሱን የቻለ ብራንች ነው በኤግዚኪቲቭ ብራንች ውስጥ። ዩኤስሲአይኤስን የሚመለከት አይደለም። ዩኤስሲአይኤስ አሁንም ፕሮሰስ ያደርጋል። የመጀመሪያ ላይ የታገዱ 39 ሀገሮችን ግን አይመለከትም። ለምሳሌ ኤርትራዊ፣ ሶማሊያዊ ከሆንን እነዚህን ሪቪዎች በጠቅላላ ፖዝ አድርጓል። ግሪን ካርድ ኢሹ አያደርግም ለእነዚህ ሀገሮች። ከዚህ የፊት ግሪን ካርድ የታወጀላቸው ሪፊጂያቸውም አፕሮቭድ የተደረጉ ኬዞችን ድጋሚ ሪቪው እያደረገ ነው። እንደምናውቀው በባይደን አድሚኒስትሬሽን ጊዜ በዌልካም ኮርስ 5 ሰዎች ተደራጅተው አንድ ሰውን ወደ አሜሪካ እያመጡ ነበር። በዛ ውስጥ ወደ አሜሪካ የመጡ ሰዎች አሉ። አሁን ላይ ስፔሲፊካሊ ሚኒሶታ ላይ 5600 የሚሆኑ አፕሮቭድ ሪፊጂዎችን ድጋሚ ዲኤችኤስ ሪቪው እያደረገ ነው። የሚያሳዝነው ነገር እነዚህ ሪቪው የሚደረግባቸው ኬዞች ሁሉንም በሚባል ደረጃ እያሰረ ነው ዲኤችኤስ። ከእንደገና ለኢንተርቪው ነው እየጠራ ያለው። ለኢንተርቪው አንድ ሰው ከተጠራ በኋላ አፕሮቭድ የሆነ ሪፊጂ ውስጥ ያለ ሰው ልክ ዲኤችኤስ ፎርት ስኔሊንግ ነው የሚሄዱት። እዛ ከተጠሩ በኋላ እያሰሯቸው ነው ያለው። በአብዛኛው በሄቢስ ኮርፐስ ፔቲሽን እየወጡ ነው። ነገር ግን ዋንስ ወደ ቴክሳስ በተለይ ኤልፓሶ የዲቴንሽን ሴንተር ለሚወስዳቸው እዛ ከሄደ በኋላ ብዙ ነገሮች ስብስብ ይሆናሉ። በዚህ ውስጥ ያላችሁ ሰዎች አድቫይዝ ማድረጋችሁ በተለይ በዌልካም ኮርስ መታችሁ አሜሪካ ውስጥ አጀስት ያላረጋችሁ ግሪን ካርድ እጃችሁ ላይ ያልገባ ሰዎች ሁላችሁም የግድ ሎየር መያዝ ይኖርባችኋል። ሎየር መያዝ ብቻ አይደለም፣ የሄቢስ ፔቲሽናችሁን አዘጋጁ። ጀስት ሬዲ አድርጉት። ለምን ዋንስ ቴክሳስ ከሄዳችሁ በኋላ ፕሮሰሱን ከዛ ማስኬድ እጅግ ከባድ ነው። ስለዚህ እዛው ለምሳሌ ሚኒሶታ ውስጥ ከሆናችሁ የሄቢስ ፔቲሽናችሁን ሎየራችሁ እንዲያዘጋጅ አድርጉት አስቀድመው ማለት ነው። ሬዲ እንዲሆን ላክልን በሉት ሬዲ ሆነውን። ከዛ እናንተ ስትታሰሩ ኢሚዲየትሊ ዲስትሪክት ኮርት ላይ ያን ፋይል ያደርጋል። ያ ዲኤችኤስን እናንተ ከሚኒሶታ ውስጥ አስወጥቶ ወደ ኤልፓሶ ቴክሳስ እንዳይወስድ ያቆመዋል፣ ያሳግደዋል። ቢወስደው እንኳን ስቲል ሚኒሶታ ላይ ያለው የፌዴራል ዲስትሪክት ኮርት ስልጣን አለው እናንተን ኬዝ የሚያያዝ። ፍርድ ቤት የሱፕሪም ኮርት በዚህ ላይ የወሰነ ውሳኔ አለ። አንድ ሰው ሲታሰር የነበረበት ጁሪስዲክሽን ነው ያን ኬዝ የሚመለከት ስልጣን ያለው ብሏል። እና ሲታሰር ሚኒሶታ ላይ ከታሰረና ሚኒሶታ ላይ ያለ ፌዴራል ኮርት ላይ ፋይል ካረጋችሁ ሄቢስ ፔቲሽን ማለት አንድ ሰው ያለ ወንጀል ያለ ምንም ቫዮሌሽን መታሰር የለበትም፣ ሰውነቱ እስር ቤት ውስጥ መግባት የለበትም። የላቲን ተርም ነው ሄቢስ ኮርፐስ ማለት ነው። እና የፌዴራል ፍርድ ቤት ይህን ሪኮግናይዝ ያደርገዋል። በዚህ ፔቲሽን መሰረት ልትወጡ ትችላላችሁ። ግን ማናቸውም ሰዎች በተለይ 5600 አፕሮቭድ የሆኑ ሪፊጂዎች አሉ ሚኒሶታ ውስጥ ብቻ። በዚህ ውስጥ ያላችሁ ሰዎች በጠቅላላ አዌር እንድትሆኑ ነው። አንዳንድ ኢትዮጵያኖች ኮንሰልት ስላደረጋችሁኝ ነው በዚህ ጉዳይ። ሌላ ስቴት ላይ ያላችሁ ሰዎችም ሬዲ ሁኑ። ምክንያቱም ወደ ሁሉም ስቴቶች እንደሚመጡ ዲኤችኤስ ስለገለጸ ማለት ነው። ሁሉም ሪፊጂዎች ወደ ግሪን ካርድ ያልሄዳችሁ በጠቅላላ ዲኤችኤስ ከእንደገና ሪቪው ያደርጋል። ሪቪው ሲያደርግ እያሰረ ነው። ዝም ብለው ጠርቶ ኢንተርቪው ብቻ አይደለም የሚያደርገው። ካሰራችሁ በኋላ ነው ፕሮሰስ የሚያደርገው። አንድ የአይኤንኤ ሴክሽን አለ። ያንን ነው እንደ ሪዝን እየተጠቀሙበት ያለው። አንድ ሰው ወደ ግሪን ካርድ ካልሄደ በአመቱ ወደ ዲኤችኤስ ተመልሶ ኢንስፔክት መደረግ አለበት አንደር ከስተዲ የሚል አለና ያንን የማሰር ስልጣን አለኝ ብሎ ዲኤችኤስ ኢንተርፕሬት እያደረገው ነው። ሮንግ የሆነ ኢንተርፕሪቴሽን ነው፣ ግን በዛ መሰረት ነው እያሰሩ ያሉት። ከሌላ ሀገር ላይ እስካሁን ድረስ በዌልካም ኮርስ ያላችሁ ሰዎች ምንም አዲስ ዜና የለንም። በዚህ አድሚኒስትሬሽን ላይ የተለየ ውሳኔ እንጠብቃለን የሚል እምነት የለኝም። ምናልባት የሚቀጥለው አድሚኒስትሬሽን በ2028 ተመርጦ የሚመጣ በ2029 የሚገባው የዲሞክራት ፕሬዚዳንት ይሄን ሊለውጠው ይችላል የሚል ተስፋ ከመያዝ ይዘለለ